سلام نزا فيديو تريك وراتي حواتي كم ياللهم بحندكم أنا سلام يسنا يكزابير مسجن كم تانا سلام سنا يزلخ ود ماسكاتكم كن ببزلهم وفرنا علم سنا سلام كتكون بعلتم له تسفاية كم ياللهم دحنا لكم ببزلهم وسلامنا يكزابير مساخاتهم كنا لكم لما عنتي حزلكم زماز آخر ما كحنت نشتن حفتنا أو تيك توك يرخيويا جن دسيلاتني مخرة مالتيو يوم لتماري والعي ودي أي ودو ولدنا كأولا لا مخرحة وكابدو كايولو كمان نيام يكون مخر مسمعش ألا أيو توسانا قلنا على أيو لنا بتعمدس نولت إن العي بزي بقول نخ أمت لكم إياه حاوركم من السماع. لا تسلفي أسلفتشوت إني لا تسلفت وطع مثلا لا يوጣውት እንድታዳምጡ ብዬ ነው ማለት ነው። ይሄ ቪዲዮ ሁለት ሰዎችን ይመለከታል። ስደት ላይ ያሉ ሁለት አይነት ሰዎች አሉ በሁለገብ እይታ ውስጥ የሚያርፉ ማለት ነው። አንደኛዎቹ የወለዱ ሰዎች ናቸው። የወለዳችሁ አይ ላቭ ዩ በሁለገብ ዘንድ ልዩ ቦታ አላችሁ። ልዩ ቦታ የወለዳችሁ ወልጃለሁ በሉኝና እኔ ላክብራችሁ እውነት ለመናገር ማለት ነው። እንደናንተ የማከብረው የለም ከፈጣሪ በታች ማለት ነው። እናንተ ትለያላችሁ። ወልዳችሁ ተስፋላችሁ ተኝታችሁ ስትነሱ ልጄ ደናደረ ወይ ብላችሁ ራሱ ደውላችሁ ስትጠይቁ እንዴት ደስ እንደሚል እንዴ ቀላል መሰለሽ እንዴ አንቻናታን የወለደን ካልወለድሽ አታውቂው ምን እንኳን በወሬ እንዴ አይቼ ነው የምረዳቸው እንጂ ስሜቱን አላውቀውም በደንብ ግን ደግሞ በቃ ይሁን ማለት ነው። ልንገራችሁ የወለደ ሰው ተስፋው ልንገርሽ ተኝቶ ሲነሳ ልጅ አለኝ ይላል ተመርቆ ደስታውና ያለው ይላል ወልዶ ማነው ሲያገባ ሰርጉን በቃ በራምባር ሰበረ ሎ ጀግናው ልጅ ይባልላቸዋል ማለት ነው። ማየት ከዛ ደግሞ እናት የለም ወይ አባት የለም ወይ በቃ መሀል ላይ ሆኖ በቃ ጎርደድ ይላሉ ማለት ነው። የወለዱ እናቶች ባየ ደስታ ያያሉ ነው ምልሽ አንቻናታ በጠቅላላው እዛ ልጃቸው ወልዶ እዛ ደስታ ያያሉ የልጅ ያያሉና በቃ ሀያቱ ነው ማለት ነው። አስቢው እንደወለደ ተስፈኛ ደስተኛ የለም። ደስታ ሁሉ ያለው በወለደ ሰው ውስጥ ነው። ልንገርሽ ማለት ያልወለደ ሰው ልንገርሽ አሁን ወደ አልወለዱት ልምጣ። ያልወለዱት ደግሞ እንግዲህ ቤተሰብ ጋር ነው። ወንድም ያስተምራሉ፣ እህት ያስተምራሉ፣ ወንድማቸውን ያስመርቃሉ፣ ስራ ያስይዙታል። በጣም ጥሩ አይከፋም። እህታቸውም ትመረቃለች፣ ስራ ትይዛለች፣ አይከፋም። በጣም ጥሩ ነው። እኔ ቤተሰብን አልጠላም። ማንም ሰው ቤተሰቡን አይጠላም። ግን መማር አለብሽ ማለት አንቻናታ አየሽው። አሁን እነሱ ቤታቸውን ነው የሚያስቡት። ከነገ ወዲያ ያው እንግዲህ አግብተዋል። የሚያስበው ማንን ነው? ሚስቱን ማስደሰት፣ ልጆቹ እንዳይጎልባቸው፣ የዳቦ የማስቲካ እንዳይጎልባቸው ወንድምሽ ይጠራል ማለት ነው። አንቺ የለሽም አትታሰቢም። አዛ አንቺ ምን እኔ ለቤተሰብ ነው የወጣሁት ቤተሰብ ቤት ሰርቻለሁ ያለሽ አንቺ አናታ ማለት ነው። እዛ ቤተሰብ ቤት ትሰሪያለሽ። በጣም ጥሩ ነው እኮ ለቤተሰብ ቤት መስራት በጣም ጥሩ ነው። ግን ላንቺ መጀመሪያ ከጥገኝነት ውጪ መጀመሪያ ማለት ነው ለራስሽ ዝንጀሮ አሉ ዝንጀሮ እንኳን ተረት ችሎ በእናታችሁ ከሰው ተሽሎ ዝንጀሮ መጀመሪያ ለቂጥ የመቀመጫ አለች አሉ። እውነቴን ነው። ዝንጀሮ እንኳን መጀመሪያ ለራሴ ቂጥ መቀመጫ ብላ ተረተች አሉ። ዝንጀሮ እንኳን ከሰው ተሽላ ማለት ነው። ልንገርሽ መጀመሪያ ለራስሽ መቀመጫ የሆነሽ ነገር አዘጋጅ። የሳር ጎጆም ትሁን በዛች ውስጥ ተከልለሽ ማለት ነው። ቆሎሽንም አጥሚትሽንም ጠጥተሽ ታድሪያለሽ። ጾምሽንም ብታድሪ በዛች ውስጥ ተከልለሽ ነው የምትኖሪው። ችግር የለም። ጥገኛ ከሆንሽ ግን ነገ ወዲያ ባካፋ እንዲገፍጦ ነው የምትጠሽ። የትም ስትዘይ ኖረሽ ነው የሚልሽ። የምሬን ነው የምላችሁ። ያየሁትን ነው የምላችሁ ማለት ያየሁትን ነው በአይኔ በብረቷ ያየሁትን ነው የምነግራችሁ። እዛም በኋላ ትወርቂያለሽ። ማንም ዞር ብላ አይሽም። የኔ እናት ያልወለዱ ሰዎችን አይቻለሁ። ያልወለዱ ሰዎች ጎረቤት ነው ውሃ የሚያመጣላቸው። ቡና ራሱ ከቤታቸው አይፈላም። ከጎረቤት ቤት ስትቀዱ ቡና ሰጦኝ ነው የሚሉት። እንደማማ ዝናሽ ማለት ነው። ጮህ ብለው ነው ራሱ የሚናገሩት ስላረጁ ማለት ነው። ልጅ የላቸውም። እዛ ቡና ተቀድቶ ነው የሚሰጣቸው። በክላሳቸው ይመጣላቸዋል። ያችን አንዲት ፍንጃል ቡና ቋ አድርገው ይጠጣሉ። ቢበሉ ባይበሉ ቢጠጡ ባይጠጡ ማንም ቼክ አያረጋቸውም። ምክንያቱም ለምን መሰለሽ ልጅ ስለሌላቸው። እህት ወንድም ምናምን የራሱን ህይወት ከጀመረ በኋላ ትዛቲው ልንገርሽ ማለት ነው። ማንም ስላንቺ ህይወት ማንም አይጨነቅም። መጀመሪያ ራስሽን አስተካክይ። ለራስሽ ህይወት ለራስሽ መኖር ጀምሪ። አንቺ አናታም ልንገርሽ ማለት ነው። ለቤተሰብ ቤት ትገዣለሽ። እሺ በጣም ጥሩ ነው። ቤት ትሰሪያለሽ ምናምን በጣም ጥሩ። እውነቴን ነው። በጣም ጎበዞች ናችሁ። ከዛም በኋላ ቤተሰቡ ያው እንግዲህ ዘላለማዊ የሚሆን ሰው የለም፣ ይሞታል።
እዛ ሲሞቱ ቤተሰቦቻችን የተስካሩ ዕለት ያችን ቤት ሊከፋፈሉ እህትና ወንድም እንዳለ ያ ያስተማርሹ በሙሉ ማለት ነው ረስቶት ቤቱን አንቺ መግዛትሽን ይራሳና ጉች ምን ሆናችሁ ነው ስትይ ቤቱን ልንካፈል ተቀልጃለሽ እንዴ? ስለዚህ ምን ልላችሁ ፈልጌ ነው ለራሳችሁ መኖር ጀምሩ ልላችሁ ፈልጌ ነው። ለራሳችሁ መኖር ጀምሩ። ሁለገብን ማንም ውስጣን አያውቅም። አታውቁም እናንተ አሁን ስለ ሁለገብ አሁን ልብስ እየቀያየርኩ ምናምን እዚህ ጋር እያየው ነው ኮሜንት ትንሿ መንሱር ምናምን የምትሉ ሰዎች አላችሁ። 5-6 ልብስ ነው እየቀየርኩ የምታዩ ክላስ የገብታችሁ ብታዩ ምን እንደምትሉ አላውቅም። እውነቴን ነው። ይሄ ጉራ አይደለም ብጥስጣሽ መሰብሰብ። ስለዚህ ልብስ ስገዛ ስታዩ እንደው ዝም ብላችሁማ ለልብስ አይደል የደሞዟ የምታውለው እንዳትሉ። እኔ ምን እንደማስቀምጥ እናንተ አታውቁም። ምን እንዳለኝ እናንተ አታውቁም። ምን እንደምሰራ ምንም አታውቁም። እቅዴን ምንም አታውቁትም ማለት ነው። ይሄ ደግሞ ለሚሰራ ሰው ማለት ነው ለሰራ ሰው ብር 50 ነው ይሄ ልብስ። ሌላው ኢትዮጵያ ገብቼ ይሄ ልብስማ ምንም አይሰራም የምትያንቺ አናታም ማለት ነው። ኢትዮጵያ ገብተሽ 500 ሺህ ብር ቢኖርሽ 10 ሺህ ብር አንሽበት ስንት ነው የሚሆነው? 10 ሺህ ብር ስንት ቀሚስ ይገዛልሻል? 2 ቀሚስ ይገዛልሽ። እሺ 5 ሺህ ብር ማለት ነው ይገዛልሽ አይደለ? እሺ ስንት ጎደለ? ከ500 ሺህ ብር ላይ ስንት ጎደለ? እየጨመረ ነው የሚሄደው እየጎደለ ነው። ስደት ላይ ሆነሽ ላንቺ ከሰው የሚጨምርሽን ኢትዮጵያ ስትሄጂ ማህበረሰቡ ምን አይነት እንደሆነ መቼም አትረሽም አይደለ? ቀሚስ ነው ቀሚስ ማህበረሰቡ ጋር በቃ የተለመደው ቀሚስ ነው አይደለ? ደና ቀሚሶችሽን ገዝተሽ አስቀምጪ። ፋሽን ነው ምናምን ፋሽን ስለ ፋሽን ምን አባሽ አገባሽ? አንቺ አናታም ምን አገባሽ? ያለው ፋሽን ገዝቶ ይጠቀም፣ ያለው ፋሽን ሾው ይውጣበት። ምን ጨነቀሽ? እንደኔ አይነቷ ግን ማለት ነው እያጠብሽ ነው መልበስ ያለብሽ። እያጠብሽ ያለሽ ምን አስጨነቀሽ? ስለ ሰው ምን አገባሽ? ስለ ሰው የሰውን ለምን ታያለሽ? ስለዚህ ልብስ ኢትዮጵያ ነው የምንገዛው እንደው የለንም የምትሉ ሰዎች እዚህ ጋር ካልገዛችሁ ኢትዮጵያ ሄደሽ ያለሽን ነው የምትበዘበዡ። እዚህ ሀገር ግን ይኸውልሽ ስትገዢ በዚህ ጋር ደሞዝ አለሽ፣ የቀን ገቢ ያለሽ ቢያንስ ይተካል። ኢትዮጵያ ሄደሽ ግን የቀን ገቢ የለሽም፣ ያለችሽን ነው ወይ ትወጣውጫታለሽ፣ እዛ ታልቃለች። ድጋሚ ኳታር ይሻለኛል፣ ኩዌት እዛ ዱባይ ይሻለኛል፣ ሳውዲት ያለሽ ማለት አናታም። ስለዚህ አስተካከይ፣ ራስሽን አስተካከይ። ከማህበረሰቡ ጋር የሚሄድ ልብሶችን ገዝተሽ አስቀምጪ። በቃ የሚያማምሩ ቆንጆ ከሰው ጋር ይጨምረኛል የምትይ ውድ ነገር አትመኝ። እውነት ለመናገር ውድ ነገር ለምን ትለፊያለሽ? ውድ ነገር አሁን አንድ ልብስ ገዛሽ እሺ በውድ እኔ ግን ሌላ ቦታ አሁን 4-5 ልገዛበት እችላለሁ። ነገ ቀይር አሁን የኢትዮጵያ ሰው ውድ ሆነ ውድ አልሆነ ምኑ ነው የሚያውቀው? እስኪ ልንገርሽ። አሁን እኔ ውድ የሚባል ፖርሳ የገዛሁት ጉቺ ላይ ነው። ጉቺ ላይ አንቺ አናታ ነው። ጉቺ ደግሞ አታጭም እና የምታውቀው ያው እንግዲህ አይ ጉራ ልትሉ ሴትዮዋ ናት የገዛችልኝ። ለማንኛውም ሴትዮዋ ናት ስጦታ የገዛችልኝ ጉቺ ላይ እና ለማንኛውም ምን ልላችሁ ፈልጌ ነው፣ ልብስ ግዙ፣ ገዝታችሁ አስቀምጡ። ቤት ግዙ፣ ቤት ስሩ፣ መሬት ግዙ። በቃ ለራሳችሁ መኖር ጀምሩ ልላችሁ ፈልጌ ነው። የወለዳችሁ ሰዎች ልጆቻችሁ አድገው ደስታቸውን ለማየት ያብቃችሁ። እውነቴን ነው። የልጅ ለማየት ያብቃችሁ። በስደት መከራ ለልጆቻችሁ መከራ የምትበሉ ዋጋ የምትከፍሉ ማረፍ እንኳን ባለባችሁ ሰዓት ስቃይ ስንት ነገር የምታሳልፉ እናቶቻችን እህቶቻችን ከልቤ ነው መወዳችሁ። እውነቴን ነው። ልዩ ቦታ ነው ያለ ለእናንተ ማለት ነው። ዩቲዩቤን ሰብስክራይብ አድርጊ። አናታም ሰብስክራይብ ሳታደርጊ እንዳትሄጂ። እኔ አይገባኝም እንደ ሰብስክራይብ። አመሰግናለሁ። ካሜል በለት ጸባይት ቆላያ ግን ማለት እዩ እና ለአየ ደስ ዝብል ጻንሒት ነይሩ ለአኻትም ለደስ ዝብል ጻንሒት ነይሩ ክኾን ኢለ ተስፋ ይገብር። ተፈቲኩም ወላ ኣሕዋትኩም ለማሓዝትኩም ሸር ወልጎ ባይ ባይ ይቀኒየሉ።